فرض الصيام وجعل شهر رمضان موسما للرحمة والغفران أحمده سبحانه وأشكره وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا محمد عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد أوصيكم الله بتقوى الله عز وجل يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما عباد الله اتقوا الله تعالى واعلموا أن شهر رمضان نعمة عظيمة ومنحة جليلة من رب العالمين. أولا تعريف شهر رمضان. رمضان هو الشهر التاسع كما يقول النبي عليه الصلاة والسلام. نبي عليه الصلاة والسلام اندالو عند سو مصومنا ከውሃ ራሱን መቆጠብ ወይ ደግሞ ከምግብ ራሱን መቆጠብ ምንም ትርጉም የለውም አሉ ነብዩ አለይሂ ሰላቱ ወሰለም። መለም የዳዕ ቀውለ ዙር አንድ ሰው ወልዓመለ ቢሂ ውሸትን የማይተው ከሆነ በውሸትም ደግሞ ታርጋን አድርጎ መስራትን ማቆም ካልቻለ ምግብና ውሃን መተው ምንም ትርጉም የለውም በሐቅ ላይ እስካልሆነ ድረስ አሉ ነብዩ አለይሂ ሰላቱ ወሰላም። በረመዳን ደግሞ በደንብ ለመስጂዱ ከዘካም ኢንፋቅም ማድረግ ግድ ይለናል። ለምን ከተባለ እኛው የራሳችን መስጂዱን ካላሳመር መስጂዱ የኛ ካላወጣንበት ምንም ትርጉም የለው። ያንተ ሲሆን መስጂዱን እጁን የሚቀስርበት የኔ ነው ተውት ማለት ትችላለህ። ነገም ደግሞ የውመል ቂያማ እንዲቆም እንደዚህ ቦታ ሰድቀ ነበር የአላህ በሳ እንኳን ነጃ አውጣኝ ከጀሃነሙ ስራጡንም አቅልልልኝ የምትለው ዛሬ የምታወጣው ነው። እኛ ያው በዛም በዚህም በተለያየ ሁኔታ ማቴሪያሎችን አቅርበን ለዚህ በቅቷል። አሁን ቀጣይ ያው ዕዳዎችም አሉብን። እንደምታዩት ግቢው ላይ የተጀመሩ ስራዎች አሉ። ቀይ አፈር ያስፈልጋል፣ ኮረት ያስፈልጋል፣ ሰፔዝ ያስፈልገናል። ስለዚህ አሁን ዝናብ ከጣለ ግቢ ውስጥ አያስገባንም። ስለዚህ በዚህ በአማረ ሁኔታ የተሻለ ያው እስካሁን ድረስ ባለው ሁኔታ ላይ ያው እናንተ ባወጣችሁት ብር ነው የተሰራው። በጣም አላህ ይወዳችኋል። ወዷችሁም ነው ይሄን መስጂድ አላህ የሰጣችሁ። ይወደናል አልহামዱሊላህ። ስለዚህ በዚህ ያልተደሰተ እኔ እንጃ እኔ መግለጽ አልፈልግም። አሁንም ቢሆን ብር የለንም፣ አካውንታችን ላይ ምንም የለም። ትላልቅ ብሮች የተነየቱ ብሮችም አልገቡልንም። ስለዚህ ያው የሰውን ብር አለብን። ለምን ስራው ይቀድማል በሚል ስራውን አስቀድመናል። ማየት ማመን ነውና አሁንም በተሻለ ሁኔታ እናንተን ለመካደም ዝግጁ ነን ኢንሻአላህ። ማንም ወደ ኋላ ማለት የለበትም። በዚህ ያው አካውንታችን በተጨማሪም ከጽሁፉ ውጭ መግለጽም ይቻላል 1074 72 70 892 ነው። በዚህ በኸይር ወር እንሽቀዳደም። ብስሚላሂ ራህማኒ ራሂም አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን እናንተ አሁን የምትመለከቱትና እየተጎበኛችሁ ያላችሁት መስጂዱን ነስር በኢትዮጵያ እንደዛም ሁሉ ደግሞ በኦሮሚያ ክልል በልዩ ስም ጀሞ ሁለት ማለት ነው። ባረከላሁ ፊኩም ቦታ ነው የምትገኙት ማለት ነው። የዚህ መስጂድ ታሪኩ ማለት ነው ዛሬ ረመዳን ማለት ነው ጀዛኩሙላሁ ኸይረን በሶስተኛው ቀን ረመዳን ላይ ነው የምንገኘው ሐሙስ ዕለት ማለት ነው 1447 ዓመተ ምህረት ነው። እና አሁን ቅድም የተናገረው ወንድሜም የዚሁ መስጂድ ታጋይና የዚሁ መስጂድ ኮሚቴ የነበሩት ሀጂ ተውፊቅ ይባላሉ። ከኛ ወደ 7 ሰው የምናክል እንግዲህ ህዝቡ በመረጠው መሰረት
በዚህ መስጊድ ላይ ታግሎ ሄዳ። እዚህ ላይ መጀመሪያ አላህችን ሱብሓነሁ ወተዓላ እናመሰግናለን። በመቀጠል ደግሞ የኢትዮጵያ መንግስትም ማለት ነው እንደ አዲስ አበባ አስተዳደሪም መሬቱ በአዲስ አበባ ስር በነበረ ጊዜ በእንግዲህ አዳነች አቤቤ የሚመራው ካቢኔው ማለት ነው ሁሉ ፈርሞበት የዚህ ሙስሊም ማህበረሰቡ መስጊድ ይገባዋል ብሎ ቦታ ፈቅዶልን ነበር። አላህ ይስጣቸው፣ አላህ ያመስግናቸው ይላለው ማለት ነው። አሁንም ድጋፋቸው በሰራችሁ ዱዓ አግኝታችኋል። አሁንም ቀጥላችሁ ሌላ ዱዓ ለማግኘት ትብብራችሁ ይቀጥል ይላለው። ነስር መስጂድን ለአመታት ስንከታተል የነበርን የመስጂዱ ኮሚቴዎች ነን እና አልহামዱሊላህ አላህ በተለያየ ሁኔታ ብዙ እንቅስቃሴ አድርገን መንግስት ከአዲስ አበባ አስተዳደር በካቢኔ ውሳኔ ይሄ ቦታ ሸገር ከመግባቱ በፊት የተሰጠን መሆኑን ተሰጥቶን ርክክብ ሳይደረግ በወሰን ማካለል ምክንያት ወደ ሸገር ገብቶ ሸገር ሰነራችንን ይዘን ወደ ሸገር ተንቀሳቅሰን ለአመታት ሄደን በጣም ብዙ ውጣ ውረዶችን ካደረገን በኋላ አልহামዱሊላህ የሸገር መንግስት በአጭር ጊዜ ውስጥ የምእመናኑን ጥያቄ በመመለሱ አልহামዱሊላህ በኡማው ስም የተሰማኝን ልባዊ ምስጋና አቀርባለሁ። ብስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድን ወዐላ አሊሂ ወአስሐቢሂ ወመን ተቢዐሁም ቢኢሕሳን ኢላ የውሚዲን አማ በዕድ። አሰላሙ ዐለይኩም ወረህመቱላሂ ወበረካቱ። ወንድሞች፣ አባቶች፣ እናቶች እንደዚሁም ደግሞ የሃሩን ሚዲያ ታዳሚዎች የሆናችሁ በሙሉ ቃላችን የምትሰሙ የምንለውንም ደግሞ የምታዳምጡ ሰዎች አንድ መልእክት በጣም አርጀንት የሆነና አንገብጋቢ የሆነ መልእክትን ለማስተላለፍ እወዳለሁ ማለት ነው። እሱም አልহামዱሊላሂ ረቢል ዓለሚን ይህኛው መስጂድ ከተሰጠን መሬቱ ከተሸከለ 3ኛው ሳምንቱ ነውና ዛሬ ደግሞ በዚህ ደረጃ ላይ ነው አለ። ግንቡም የታጠረ ቤቱም ደግሞ ግዛዊ መስጂድ ለረመዳን ብለን እያሰገንበት ነውና በዚህ በኩል የወንዶች በዛ በኩል ደግሞ የሴቶችን ሰርተናም ማለት ነው። አልተሰራም፣ ገና ሊሰራ ነው። ብዙ ነገሮችን ያስፈልጉናል። ይሄኛም ደግሞ እኛ እንደ ሸገር መጅልስ ለናንተ ማለት የምንፈልገው ማንኛውንም እገዛ በጉልበት፣ በገንዘብ፣ በፍክራ ማንኛውም ነገር በእውቀቱም ሰው ከኛ ጋር ከዚህኛው መስጊድ ከነስር መስጂድ ጀሞ 2 አካባቢ ያለው መስጂድ አሁን መንግስታችን ባለፈው 1950 ካሬ ሰጥቶን እዚህ እየሰገንበት ነው ያለነ ማለት ነው። ስለዚህም አሁን አጥሩ እንደዚህ በፕላኑ በሸገር ሲቲው በመለው ፕላን እንደዚህ ተገንብቷል። ግላዩም ከታችም ብረቶች ከዛ ላይ ያስፈልጋሉ። በዚህ በኩልም እንደዚሁ በአራቱም ጎን ተሰርተዋል። ስለዚህ አሁን መሬቱም አንዳይ ነገሮችን ያስፈልገዋል። መደልደል ያስፈልጋል፣ ሲሚንቶ ያስፈልገዋል፣ ለግንባታም ደግሞ ብሎኬት ያስፈልጋል፣ ጠጠር፣ አሸዋ ሁሉም ነገርም ስለምፈልግ ማንኛውም ሰው ይህኛን ቃልን የሰማችሁ ካሁኑ ጀምራችሁ ይህኛው መስጂድ ጋር ቆሙ፣ አግዙት። ነስር መስጂድ ብሎ እዛ ላይ አካውንታችን ይለጠፋል። በአላህ ብላችሁ መስጂድን ለነፍሳችሁም ብላችሁም ደግሞ ይህኛው መስጂድን ለማገዝ ጥረት አድርጉ ላለው። በዚህም ደግሞ ለረመዳን እንኳን አደረሰን እንኳን አደረሳችሁ ለማለት ይወዳለው። እንደዚህም ደግሞ ነብዩ አለይሂ ሰላቱ ወሰላም ምን አሉ? መን ሷመ ረመዳነ ኢማናን ወኢህቲሳባን ጉፍረ ለሁ ማ ተቀደመ ሚን ዘንቢ። ረመዳንን ዋጅብነቱን አውቆ የጾመና እንደዚሁም ደግሞ ሌሉንም የቆመ ሰው ኢህቲሳባን ብሎ ማለት አጅሩም ማለት ነው። ምንዳውን ከአላህ አገኛለሁ ብሎ የቆመ አላህ የአመቱን ምረትን ያደርግለታል አሉ ነብዩ አለይሂ ሰላቱ ወሰላም። እኛ አንድ ወር ቆመን ወይ ደግሞ አንድ ወር ጾመን
ከማሲያችን ወይ ደግሞ ከኃጢአታችን ምሕረትን ካገኘን ምንም የሚቀርብን ነገር የለም ማለት ነው ከአላህ ዘንድ ሱብሃንአላህ። ስለዚህም ወደ ኸይሩም እንሽቀዳደም ጥረት ማድረግም ያስፈልጋል፣ ጅሁድ ማድረግ አለብን ይላለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወተቀበለ አላሁ ዐና ወሚንኩም ሶላሐል አዕማል።